ይሄኛውን በተመሳሳይ ይሄ ራዲካል 8 ማለት 4 ሲባዛ በ2 ነው። ይሄኛው ደግሞ ማለት ነው 36 ሲባዛ በ2 ነው። አንድ በማያወጣ አንድ በሚወጣ እንገልጻለን። ሶ ይሄኛው 2 ሆኖ ይወጣል። 2 ራዲካል 2 ይመጣል ፕላስ ይሄኛው ደግሞ 6 ራዲካል 2 ነው። ለምን 36 ከራዲካል ሲወጣ 6 ስለሚሆን ማለት ነው። ሶ መደመር ይችላሉ። ኮፊሸንት ሲደመር ስንት ነው? 2 ሲደመር 6 እናደርግና ራዲካል 2 ነው። ሶ 8 ራዲካል 2 እናደርጋለን ማለት ነው። ግልጽ ነው ተማሪዎች? ሰላም ተማሪዎች እንዴት ናቸው? የሰጣት ማዕከል የሚያዘጋጀው የዘጠነኛ ክፍል ማትማቲክስ ሌሰን ላይ ነው የምንገኘው። ሶ በዛሬው ሌሰናችን ስለ ኢራሽናል ነምበርስ የምናይበት ሌሰን ነው የሚሆነው ተማሪዎች። ኢራሽናል ነምበር ምንድን ነው የሚለውን እናያለን። ከራሽናል ነምበር ጋር ያለው ልዩነት ምን እንደሆነ እናያለን በዚህ ሌሰናችን። እንዲሁም ደግሞ ራሽናል ነምበር ላይ እንደምናለን እንቀንሳና አራቱን ኦፕሬሽን እንጠቀምበት የነበረውን ደግሞ ኢራሽናል ነምበርስ ምን ይመስላል የሚለውን የምናይበት ሌሰናችን ነው። አይሆፕ አሪፍ ጊዜ አብረን እናሳልፋለን ተማሪዎች። ሁሌም እንደምናችሁ ጥያቄ አስተያየት ካላችሁ ቻናላችን ላይ ገብታችሁ ቴሌግራም ቻናላችን ላይ አስተያየታችሁን መላክ ትችላላችሁ። ኦንላይን ክላስ የምትፈልጉ ካላችሁ ቴሌግራም ላይ ኮንታክት ማድረግ ትችላላችሁ። እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰው ቀጥታ ወደ ክላሳችን እንገባለን ማለት ነው። በጣም አሪፍ። ሰው በዚህ ላይም እንዳልናቸው ምንድነው ኢራሽናልን በደንብ ዲፋይን እናደርጋለን። ከዛ በኋላ ደግሞ አራቱን ኦፕሬሽኖች ተጠቅመን ኢራሽናል ነምበር ላይ እንዴት አይነት ሩል እናያለን የሚለውን በደንብ የምናይበት ነው የሚሆነው ማለት ነው። በጣም አሪፍ። ሶ ከዴፊኒሽኑ ጀምር ማለት ነው። ሶ ባለፈው ስለ ራሽናል ነምበር አይተናል። በዚህ ቻፕተር ላይ ራሽናል ነምበር ማለት ምን ማለት ነው ብለናል። ራሽናል ነምበር ማለት በኪው ይወከላል ብለናል። ሶ ኤ ኦቨር ቢ ፎርም መቀመጥ ፎር ቢ ዲፈረንት ፍሮም 0 ኤንድ ኤ ኤንድ ቢ ኢዝ አን ኤሌመንት ኦፍ ኢንቲጀር ብለናል አይደለ ተማሪዎች? በጣም ማለት ሶ በአጠቃላይ ምንድነው አንድ ነምበር ራሽናል ነው ከተባለ ሪፒት ማድረግ አለበት ወይም ደግሞ ተርሚኔት ማድረግ አለበት። ይሄ ከሆነ ምንድነው ይሄ ራሽናል ነምበር ይባላል። ራሽናል ነምበር ይባላል። ሶ ኢራሽናል ላይ ስንመጣ ደግሞ as you can see from the definition ማለት ነው a decimal number that cannot be ወይም ደግሞ neither terminate ወይም ደግሞ nor repeat ተርሚኔት የማያደርግም ግን ደግሞ ሪፒት አያደርግም። ያ ቁጥር ምን ይባላል ማለት ነው? ኢራሽናል ነምበር ተብሎ ይጠራል ማለት ነው። ሪፒት የሚያደርግ ወይም ደግሞ ተርሚኔት የሚያደርግ ከሆነ ራሽናል ነምበር ይባላል። ከተርሚኔት ማድረግ የማይችል ግን ደግሞ ሪፒትን በተመሳሳይ ማድረግ የማይችል ከሆነ ኢራሽናል ነምበር ብለን እንጠራዋለን። ብዙ ጊዜ ከራዲካል የማይወጡ ቁጥሮች ስኩዌር አሁን ለምሳሌ ፓይ ለምሳሌ ምንድነው 3.14 እያለ ይቀጥላል። አሁን እቺ ዋን ኤግዛምፕል ነች። አንድ ኤግዛምፕል ኦፍ ኢራሽናል ነምበር ነች። ኢራሽናል ነምበር ራሽናል ከተባለ አንደኛ በሆነ ፖይንት ስናካፍለው ተርሚኔት አድርገን ተካፍሎ ወይም ደግሞ አዘ ፍራክሽን ፎርም ማስቀመጥ እንችላለን። ማን ፎር ራሽናል። ኢራሽናል ላይ ግን በእንደዚህ አይነት ኬዝ አይሰራም ማለት። ስለዚህ ሪፒት የማያደርግም ተርሚኔት የማያደርግም እሱ ቁጥር ኢራሽናል ነምበር ተብሎ ይጠራል። እዛ አዘር ማርክ እዚህ ጋር እንደምታዩት in general if a is a natural number that cannot be a perfect square ይሄ ራሽናል ነምበር ሆኖ ናቹራል ነምበር ሆኖ እንደዚህ ከዚህ ሲወጣ ፐርፌክት ስኩዌር ካልሆነ ይሄ ከዚህ ማውጣት አይችልም ማለት ለምሳሌ ነው ራዲካል 3 ብንል ከራዲካል ማውጣት አንችልም አይደለ? ይሄ ኢራሽናል ነምበር ነው። ኢራሽናል ነምበር ራዲካል 5 ኢራሽናል ነው። ራዲካል 4 ግን መውጣት ይችላል። ለምን? ፐርፌክት ስኩዌር ስለሆነ ማለት ነው። ስለዚህ ቱ ሆኖ ይሄ ምንድነው? ራሽናል ነው ማለት ነው። ይሄ ራሽናል ነምበር ራዲካል 4 ራሽናል ነምበር ነው። እነዚህ የምናያቸው ግን ኢራሽናል ናቸው ብለን እንወስዳለን ማለት ነው። ከራዲካል የማይወጡ ከሆነ ኢራሽናል ነምበር ይሆናሉ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። መጽሐፋችሁ ላይም ኤግዛምፕል እንደምናየው ምን ይለናል? የመጀመሪያው ኤግዛምፕል ዲተርማይን ዌዘር ኢች ኦፍ ዘ ፎሎዊንግ ነምበርስ አር ራሽናል ወይም ደግሞ ኢራሽናል ብላችሁ ዲተርማይን ወይም ደግሞ ለዩዋቸው ነው። የመጀመሪያው ይሄ ምንድነው? ራዲካል 25 ይላል። ይሄ ምንድነው? 5 ሆኖ ይወጣል አይደለ? ከራዲካል ሲወጣ በጣም አሪፍ። ስለዚህ ይሄ ምንድነው? ራሽናል ነምበር ነው ማለት ነው። ራሽናል ነው። እሺ ቢ ምንድነው የሚለው? ቢ ራዲካል 0.09 ነው አይደለ? ያ ይሄ ደግሞ ስንት ሆነ? 0.3 ሆኖ ይወጣል። ስለዚህ ምን ይሆናል? ይሄ ራሽናል ነው ማለት ነው። ከራዲካል መውጣት ከቻለ ራሽናል ነው። ሲ ስናየው ሲ ይኸውላችሁ 1 2 0.1 2 3 4 5 ይላል። ራሱን አይደግምም ግን ደግሞ አያቆምም። ስለዚህ ይሄ ምንድነው? ይሄ ኢራሽናል ነምበር ይሆናል ማለት ነው። ግልጽ ነው ተማሪዎች? ስለዚህ ይሄ ኢራሽናል ነው። ዲም በተመሳሳይ 0.01 ይላል። 01 ይላል።
011 ይላል። አሁን ራሱን ሪፒት አያደርግም ግን ተርሚኔትም አያደርግም። ስለዚህ ምን ይሆናል ማለት ነው? ኢራሽናል ይሆናል ማለት ነው። ኢራሽናል ይሆናል ማለት ነው። ኢን ስናይ ኢ በፍራክሽን ፎርም ከተቀመጠ ይሄ ራሽናል ነምበር ነው። ማንኛውም ቁጥር በፍራክሽን ፎርም መቀመጥ አለበት። የኦቨር ቢ ብለናል። ራሽናል መጀመሪያም ዲፋይን ስናደርገው ይሄ ራሽናል ነምበር ነው። ይችኛዋ ግን ፓይ ቅድም ከላይ እንዳጠቀስናት ይች ምንድን ነች? ኢራሽናል ነምበር ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እንደዚህ እያል ማንኛውም ቁጥር ቢሰጠን ወይዘሪት ኢራሽናል ኦር ራሽናል ብለን በቀላሉ መለየት እንችላለን ማለት ነው። በጣም አሪፍ። የመጽሐፋቸውን ኤክሰርሳይዝ ነጥብ 2.11 የሚለው እንየው እስኪ። የመጀመሪያው ጥያቄ ምንድን ነው የሚለው ፋይንድ ዘ ነምበርስ ዊዛውት ራዲካል ሳይን ነው። ከራዲካል አውጡ ነው የሚባለው። ይሄ ስንት ሆኖ ይወጣል? ራዲካል 5 ይሄ 5 ሆኖ ይወጣል ማለት ነው። ግልጽ ነው ተማሪዎች? የስ ስለዚህ ይሄ ራሽናል ነምበር ነው። ይሄኛውም ስናየው ኔጌቲቭ እንዳለ ከውጭ ነው። ይሄኛው ደግሞ 6 ሆኖ ይወጣል። ስለዚህ ይሄም ራሽናል ነምበር ነው። ይሄኛው እንደው በጣም ካስፈለገ ብናየው ይሄ 4/100 ማለት ነው። ወደ ፍራክሽን ስንቀይረው ከነጥብ በኋላ ያለው ቁጥር 2 ስለሆነ ስለዚህ ከላይ ያለው 2 ሆኖ ይወጣል። ከታች ያለው ደግሞ 10 ሆኖ ይወጣል። 0.2 ማለት ነው። እንዳለ መውሰድ ይቻላል ማለት ነው። በጣም አሪፍ። ይሄኛው ኔጌቲቭን እናቆየውና ኔጌቲቭ ይሄኛው 81 ኦቨር ስንት ነው? 10,000 ማለት ነው አይደል? ማለት ከነጥብ በኋላ ያለው ቁጥር 4 ስለሆነ ማለት ነው። ስለዚህ አሁን ይሄ ስንት ሆኖ ይወጣል? ይሄ ከላይ ያለው 9 ሆኖ ይወጣል። ከታች ያለው ደግሞ 100 ሆኖ ይወጣል። ስለዚህ ኔጌቲቭ ስላለ ምልክት እናስቀምጥ። ይሄ ስለዚህ ኔጌቲቭ 0.09 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እነዚህ የምናያቸው ቁጥሮች በሙሉ ምንድን ናቸው ማለት ነው? ራሽናል ነምበር ናቸው ማለት ነው። በጣም አሪፍ። እሺ ኦኬ። ሁለተኛው ጥያቄ ምንድን ነው የሚለን? ኮምፔር ዘ ፎሎዊንግ ፔርስ ኦፍ ነምበርስ ነው የሚለን። ያው አንድ ቁጥር ይታወቃል። ለምሳሌ ኤ ሌዛን ቢ የሚባል ከሆነ ራዲካልን ብናስገባው ምንም የሚቀየር ነገር የለም። ራዲካል ኤም ሌዛን ራዲካል ቢ ይሆናል። ለምሳሌ እዚህ ጋር አሁን ስናየው 7 ምንድን ነው? ሌዛን 8 ነው አይደለ? በነምበር ቁጥር ራዲካል ብናደርገው ምን ይሆናል? ለውጥ አይኖርም። ስለዚህ የምን ምልክት ማስቀመጥ ይችላል? የዚችን ምልክት ማስቀመጥ እንችላለን ነው። ይሄኛው 3 እና 9 እናወዳለን። አሁን ከ3 እና ከ9 ማን ያንሳል? 3 ያንሳል አይደለ? ስለዚህ ይሄኛውንም ራዲካል ብናደርገው ለውጥ የለውም። ስለዚህ ለዛን ምልክት ማስቀመጥ እንችላለን። ወይም ደግሞ ራዲካል 9 ግሬተር ዛን ራዲካል 3 ማለት እንችላለን። ይሄኛውን እናወዳድረው ካስፈለገ ይሄኛው እናውጣው። ይሄ ስንት ሆኖ ይወጣል? 0.2 ሆኖ ይወጣል። ይሄኛው ደግሞ ስንት ይወጣል? 0.1 ሆኖ ይወጣል ከራዲካል ሲወጣ ማለት። ስለዚህ ከ0.2 እና ከ0.1 ማን ይበልጣል? 0.2 ይበልጣል አይደለ? በጣም አሪፍ። ስለዚህ የግሬተር ዛን ምልክት ማስቀመጥ ይቻላል። ወይም ደግሞ በስቴትመንት ፎርም ራዲካል 0.04 ኢዝ ግሬተር ዛን ራዲካል 0.01 ብለን ማስቀመጥ እንችላለን። ይሄኛው ግን ኔጌቲቭ ነው። ይሄው ታውቃላችሁ አይደል? ኔጌቲቭ ነው። ስለዚህ ሳይኑ ይቀየራል። ይሄኛው የሳይኑ ስለሚቀየር ይሄኛው እንደዚህ ነው የሚሆነው። ለምን? አሁን ይኸውላችሁ ራዲካል 3 እና ራዲካል 4 ስናወዳድር እንደዚህ ነበር አይደለ? ለዛ ነበር አይደለ? ግን በኔጌቲቭ ሲባዛ ግን ምንድነው የሚሆነው? ኔጌቲቭ ከሆነ ግን ሳይን ስለሚቀየር ራዲካል 3 ኔጌቲቭ ኢዝ ግሬተር ዛን ራዲካል 4 ኢዝ ኔጌቲቭ ብለን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ኤክሰርሳይዝ 2.12 የመጻፋችሁ ማለት ነው። ዲተርማይን ዌዘር ኢች ኦፍ ዘ ፎሎዊንግ ነምበርስ አር ራሽናል እና ኢራሽናል ብላችሁ ዲፋይን አድርጉት ነው የሚለን። ይሄኛው የመጀመሪያው ራዲካል 36 ከራዲካል ስለሚወጣ ይሄ 6 ሆኖ ስለሚወጣ ይሄ ራሽናል ነምበር ነው። ራሽናል ነው የሚባለው። ይሄኛው ኢራሽናል ነው። ለምን? ከራዲካል አይወጣም። ኢራሽናል ነው። ይሄኛውም ኢራሽናል ነው። ለምን? ስለማይወጣ ማለት ነው። ይሄኛውም ኢራሽናል ነው ስለማይወጣ ከራዲካል። እሺ ይሄኛው ራሽናል ነው። ለምን? ፍራክሽን ፎርም ስለተጻፈ የኦቨር ቢ በሙሉ ራሽናል ነምበር ነው። ይሄኛው እንደው በጣም ካስፈለገ አንድ ስቴፕ ሄድና 9 ሲባዛ በ2 ነው አይደለ? 18 ማለት 9 3 ሆኖ ይወጣል። ራዲካል 2 ነው። ይሄኛው ኢራሽናል ነምበር ነው። ይሄኛው 0.1 ሆኖ ስለሚወጣ ምንድነው? ራሽናል ነምበር ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምን? ከራዲካል ከወጣ ራሽናል ነምበር ነው የሚሆነው። ከራዲካል ካልወጣ ኢራሽናል ነምበር የሚሆነው ስለሚሆን ማለት ነው። በጣም አሪፍ።
በጣም አሪፍ። ከዚህ ያየ በኋላ ምንድነው ራሽናል እና ኢራሽናልን በደንብ በትክክል ካወቁ ልዩነታቸውን ከዚህ በኋላ ምንም ልዩነት አይኖርም ማለት ነው። which one of the following የኢራሽናል ነምበር የሚል ፈተና ቢመጣ እንኳን በትክክል መለየት እንችላለን ማለት ነው። ከዚህ በኋላ ደግሞ ስለ ኦፕሬሽናቸው ኦፕሬሽን ማለት እንዴት ነው የሚደመሩት ኢራሽናል ነምበሮች፣ እንዴት ነው የሚቀነሱት፣ ሲባዙስ እንዴት ነው፣ ሲካፈሉስ ምን አይነት ፎርም ይኖራቸዋል የሚለውን አንድ በአንድ የምናይበት ይሆናል ማለት ነው። የምንጠቀማቸው ሩሎች በሙሉ እዚህ ጋር መጠንቀቅ ያለብን ከራሽናል ነምበር ምንም የተለየ ሩል አንጠቀምም ማለት ነው። የመጀመሪያው ለምሳሌ ምንድነው የሚለን እዚህ ጋር ራዲካል ማነው ኤ እና ቢ ግሬተር ዛን 0 ቢሆኑ ለምሳሌ ራዲካል ኤ ታይምስ ራዲካል ቢ ማለት ራዲካል ኤ ታይምስ ቢ ነው ይለናል። ይሄ ራሽናል ነምበር ላይም ነበር። ይሄ ሩል ለኢራሽናል ነምበር ብቻም ሳይሆን ለራሽናልም ስንጠቀምበት ስለነበረ እንደዚህ አይነት ጥያቄ በኢራሽናል ነምበርም እንጠቀምበታለን ማለት ነው። በጣም አሪፍ። ለምሳሌ መጽሐፋችሁን ኤግዛምፕል ማየት እንችላለን። ካልኩሌት ኢች ኦፍ ዘ ፎሎዊንግ ይላል። ምንድነው የሚለው ኤ ማለት ራዲካል 2 ታይምስ ራዲካል 3 ነው። ምን ማድረግ እንችላለን? ራዲካል 2 ታይምስ 3 አድርገን ምን ማድረግ እንችላለን? ራዲካል 6 ማድረግ እንችላለን። ስለማይወጣ እንዳለ እናስቀምጣለን ማለት ነው። ይሄኛውንም በተመሳሳይ ፍራክሽን ሲባዛ ምንድነው ያለው? የላይኛው ከላይኛው ይባዛል፣ የታችኛው ከታችኛው ይባዛል። ምን ይመጣል ማለት 2 ታይምስ 1 ኦቨር ራዲካል 3 ታይምስ ራዲካል 3 አይደለ? በጣም አሪፍ። ምን ይሆናል? 2 ታይምስ 1 2 ይመጣል። ይሄኛው ደግሞ ራዲካል 3 ታይምስ 3 ይሆናል አይደል ተማሪዎች? በጣም አሪፍ። ስለዚህ ምን ይሆናል አሁን? 2 ኦቨር ራዲካል 9 ይሆናል አይደል? እቺ ሙሉ ስለሚባዛ ማለት ራዲካል 9 ደግሞ ስንት ሆነ? 3 ይሆናል። ስለዚህ 2 ኦቨር 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እዚህ ጋር ያለውን ደግሞ ማባዛት ነው። ይሄኛው ይባዛል። 3 ሲባዛ ይቺን ታባዛለች፣ እንደገና ደግሞ ይቺንም ታባዛለች ማለት። ስለዚህ ምንድነው 2 ታይምስ 1 2 ይመጣል ፕላስ 2 ታይምስ ራዲካል 5 2 ራዲካል 5 ይመጣል ፕላስ እንደገና ደግሞ ይህንንም ታባዛለች ማለት ነው። ስለዚህ ራዲካል 2 ታይምስ 1 ራዲካል 2 ይመጣል ፕላስ ራዲካል 2 ታይምስ ራዲካል 5 ይመጣል ማለት ነው። በጣም አሪፍ። ምን እናድርገው አሁን? ይሄ 2 ፕላስ 2 ራዲካል 5 ፕላስ ራዲካል 2 ፕላስ ራዲካል 2 ታይምስ ራዲካል 5 ራዲካል 2 ታይም አንድ ላይ ይሆናል ብለናል ቅድም። እነዚህ ማስቀመጥ እንችላለን። ምን ማድረግ እንችላለን አሁን? ይሄ 2 ፕላስ 2 ራዲካል 5 ፕላስ ራዲካል 2 ፕላስ ይሄኛው ራዲካል 10 ይመጣል ማለት ነው። እንዳለ ነው አሁን የሚያስቀምጠው። ምንም አንድ አይነት ላይክ ተርም ያለ ቁጥር ስለሌለ እንዳለ ቁጭ እናደርገዋለን። ምን ማድረግ እንችላለን? 2 ፕላስ 2 ራዲካል 5 ፕላስ ራዲካል 2 ፕላስ ራዲካል 10 አድርገን እናስቀምጣለን። ምክንያቱም የሚደመር ቁጥር ቢኖር ችግር የለውም። ላይክ ተርም ቢኖር ላይክ ተርም ስለሌለ እንዳለ እናስቀምጣለን ማለት ነው። ይሄኛውም በተመሳሳይ እዚህ ጋር ያለው ማለት ነው። ምን ማለት ነው? ይሄ ራዲካል 5 ፕላስ ራዲካል 3 ታይምስ ራዲካል 5 ፕላስ ራዲካል 3 ማለት ነው። ስኩዌር ስለሆነ ማለት ነው አይደል ተማሪዎች? በጣም አሪፍ። ስለዚህ ይቺ አሁን ሁለቱንም ታባዛለች። ይሄኛውንም እንደገና ደግሞ ራዲካል 3 ደግሞ ይሄኛውንም ታባዛለች ማለት ነው። እናባዛ ራዲካል 5 ታይምስ ራዲካል 5 ራዲካል 25 ይመጣል አይደል? ፕላስ ራዲካል 5 ታይምስ ራዲካል 3 ራዲካል 15 ይመጣል ፕላስ ይሄኛው እንደገና ራዲካል 3 ታይምስ ራዲካል 5 ራዲካል 15 ይመጣል ፕላስ ራዲካል 3 ታይምስ ራዲካል 3 ራዲካል 9 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው ስንት ሆኖ ይወጣል? አሁን 5 ሆኖ ይወጣል። ሲደመር ይችኛው እዚህ ጋር ያለችው ስንት ሆኖ ትወጣለች? 9 ትሆናለች። ማነው 3 ሆኖ ይወጣል ፕላስ ይሄኛው እንዳለ ይቀመጣል። ራዲካል 15 ፕላስ ራዲካል 15 ሆኖ ይወጣል። 3 5 ሲደመር 3 8 ሆኖ ይወጣል። ግልጽ ነው ተማሪዎች? ስለሚደመር ይሄ ቁጥር ይደመራል ማለት ነው። ሲደመር ራዲካል 15 ሲደመር ራዲካል 15 ስንት ሆኖ ይወጣል? 2 ራዲካል 15 ሆኖ ይወጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥል እስኪ። የመጽሐፋችሁ ኤክሰርሳይዝ 2.14 ካልኩሌት ነው የሚለው። ይሄኛው ተመሳሳይ ነው። ይሄኛው ምን ማድረግ ይችላል? የመጀመሪያው
አንድ ላይ እናደርግና ራዲካል 3 ታይምስ 5 እናደርግና ራዲካል 15 እናደርገዋለን ማለት ስለማይወጣ እንዳለ እናስቀምጠዋለን which is irrational number። ይሄኛውን በተመሳሳይ ምን ማድረግ እንችላለን? ኔጌቲቭ ራዲካል 2 ታይምስ 6 እናደርገዋለን ማለት ነው። ሶ ምን ይመጣል አሁን? ኔጌቲቭ ራዲካል 12 እናደርገዋለን ማለት ነው። እንደው በጣም ካስፈለገ ይሄኛው ያው ከዚህ በላይ መሄድ ይቻላል። 4 ታይምስ 3 አድርገን ይሄኛው ምን ማድረግ ኔጌቲቭ 2 ራዲካል 3 ማድረግ ይቻላል፣ ግን ፖዚቲቭስ ይሄኛው በቂ ስለሚሆን ማለት ነው። በጣም አሪፍ። እሺ ቢ ምን ይላል? ይሄኛው ቢ 2 ከውጭ አይነካም። ሶ 5 ታይምስ 7 እናደርግና ምን እናደርገዋለን? 2 ራዲካል 35 እናደርጋለን። ለምን 5 ሲባዛ በ7 35 ስለሆነ ይሄኛውንም በተመሳሳይ ምን ማድረግ እንችላለን? ይሄኛው 1 ታይምስ 10 ከላይ ያለው ይባዛል ኦቨር ራዲካል 5 ታይምስ ራዲካል 5 ሶ 1 ታይምስ 10 10 ነው ኦቨር ራዲካል 5 ራዲካል 25 ይመጣል። ሶ ራዲካል 25 ደግሞ ስንት ሆኖ ይወጣል? 5 ሆኖ ይወጣል። ሶ 10 ኦቨር 5 ስንት ይሆናል? 2 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ይሄኛውም በተመሳሳይ መሄድ እንችላለን። አሁን ይሄኛው ማባዛት ነው። ሁለቱንም ታባዛለ። ሶ 2 ታይምስ ማይነስ 4 ፕላስ 2 ታይምስ ራዲካል 3 2 ራዲካል 3 ይመጣል ፕላስ ራዲካል 3 ታይምስ 2 ማይነስ 2 ራዲካል 3 ይመጣል። ከዛ ፕላስ ራዲካል 3 ታይምስ ራዲካል 3 ፕላስ ራዲካል 9 ይመጣል ማለት ነው። ሶ አይ ቲንክ ይሄኛው በዚህኛው ይታፈላል አይደል? የስ ስለዚህ ምን መጣ አሁን ይሄ ኔጌቲቭ 4 ፕላስ ራዲካል 3 ደግሞ ስንት ነው? ማነው 9 3 ሆኖ ይወጣል። ሶ ስንት ይመጣል አሁን? ኔጌቲቭ 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄኛው በተመሳሳይ ይሄ ማለት ራዲካል 3 ፕላስ ራዲካል 2 ታይምስ ራዲካል 3 ፕላስ ራዲካል 2 ማለት ነው። ሶ ራዲካል 3 ታይምስ ራዲካል 3 ራዲካል 9 ይመጣል ፕላስ ራዲካል 3 ታይምስ 2 ራዲካል 2 ራዲካል 6 ይመጣል። እንደገና ራዲካል 2 ታይምስ ራዲካል 3 አሁንም ይሄ ራዲካል 6 ይመጣል። ይሄ ከዛ ራዲካል 4 ይመጣል ማለት ነው። ይሄኛው 10 ሆኖ ይወጣል ፕላስ ይችኛዋ ትወጣለች። ስንት 2 ትሆናለች። አንድ ላይ ይሄኛው 2 ራዲካል 6 ነው። 2 ራዲካል 6 ስላለ 3 ሲደመር 2 5 ሲደመር 2 ራዲካል 6 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ተመሳሳይ ነው። ይሄኛውንም በተመሳሳይ ይሄንንም መሄድ ይቻላል ማለት ነው። ሰው ይሄንን ስናደርገው ምን ይመጣል? አሁን ራዲካል 7 ታይምስ ራዲካል 7 ራዲካል 49 ማይነስ ራዲካል 7 ታይምስ ማይነስ ራዲካል 3 ማይነስ ራዲካል 21 ፕላስ ራዲካል 3 ታይምስ ራዲካል 7 ራዲካል 21 ማይነስ ራዲካል 9 ይሆናል። ሶ ይሄኛው በዚህኛው ይጣፋል ተማሪዎች። ሶ ይሄኛው 7 ሆኖ ይወጣል። 7 ሲቀነስ ይሄኛው ደግሞ 3 ሆኖ ይወጣል። ስንት ይመጣል ማለት ነው? 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄኛው ምን ይሆናል አሁን? ይሄ ሲባዛ ስኩዌር ስለሆነ ይሄ ማለት ራዲካል 6 ማይነስ ራዲካል 10 ታይምስ ራዲካል 6 ማይነስ ራዲካል 10 ማለት ነው። ሶ ማባዛት ነው። ይሄንንም ራዲካል ይሄንን ስንት ይመጣል? ራዲካል 36 ይመጣል ማይነስ ራዲካል 60 ይመጣል ማይነስ ይሄኛው ራዲካል 60 ይመጣል። ከዛ ፕላስ ኔጌቲቭ ታይምስ ኔጌቲቭ ፕላስ ሲሆን ራዲካል መቶ ይመጣል ማለት ነው። ይሄኛው 6 ሆኖ ይወጣል ፕላስ ያኛው 10 ሆኖ ይወጣል። ይሄ ፓርት ማለት ነው ማይነስ 2 ራዲካል 60 ይሆናል ማለት ነው። ሶ ይሄኛው 16 ማይነስ 2 ራዲካል 60 ይሆናል ማለት ነው። እዚህ ጋር ማቆም እንችላለን፣ ወይም ደግሞ እችንም እንደዚህ አድርገን ራዲካል 60 ማለት ስንት በስንት ማለት ነው? 2 ራዲካል 15 ነው አይደል? ስለዚህ ምን ማድረግ እንችላለን? አሁን 16 ሲቀነስ 2 ታይምስ 2 4 ራዲካል 15 አድርገን ማስቀመጥ እንችላለን። ለምን ራዲካል 60 ማለት ምን ማለት እንችላለን? ራዲካል 4 ታይምስ 15 ነው። አንድ በሚወጣ አንድ በማይወጣ መግለጽ ነው። ሶ 4 2 ሆኖ ስለሚወጣልን 2 ሲባዛ ራዲካል 15 ብለን ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች?
በጣም አሪፍ በጣም አሪፍ። ሁለተኛ ጥያቄ ምን ይለናል? ዲሳይድ ዌዘር ኢች ኦፍ ዘ ፎሎዊንግ ስቴትመንትስ አር ኦልዌይስ ትሩ ሰምታይምስ ትሩ ኦር ኔቨር ትሩ የሚለውን ብዙ ጊዜ የራሽናል ነምበር እና የኢራሽናል ነምበር ኮምቢኔሽኖች በመደመር በማባዛት በማካፈል ምን አይነት ፕሮፐርቲ ይኖራቸዋል የሚለውን ለማሳየት የመጣ ነው። የመጀመሪያው ለምሳሌ ኤ ምን ይለናል? ዘ ፕሮዳክት ኦፍ ቱ ኢራሽናል ነምበር ኢዝ ራሽናል ይላል። የሁለት ኢራሽናል ነምበሮች ፕሮዳክት ራሽናል ይሆናል ነው የሚለን። ይሄኛው ኤ ሊሆንም ይችላል፣ ሰምታይምስ ይሆናል፣ ሰምታይምስ አይሆንም። ለምሳሌ አሁን ይሄኛው ለምሳሌ አሁን ይችላል ላሳያችሁ አንድ አሁን ለምሳሌ የሚሆንበት ለምሳሌ ራዲካል ቱ ኢራሽናል ነው። ራዲካል 18 ኢራሽናል ነው ቢባዙ ስንት ይመጣል? ራዲካል 36 ነው። ይሄ 6 ሆኖ ወጣ። ይሄ ምንድነው? ራሽናል ነው ማለት ነው። ሶ ሰምታይምስ ራሽናል ኢራሽናል ደግሞ የማይሆን ነበር። ለምሳሌ አሁን ራዲካል ቱ ኢራሽናል ነው። ራዲካል 3 ኢራሽናል ነው ቢባዙ ስንት ይመጣል? ራዲካል 6 ነው አይደል የሚመጣው? ይሄ ምንድነው? ኢራሽናል ነው። ስለዚህ የምን አሁን ለዚህ የሚሆነው ሰምታይምስ ይሆናል፣ አንዳንዴ ይሆናል፣ አንዳንዴ የማይሆንበት አለ ማለት ነው። ግልጽ ነው ተማሪዎች? በጣም ጥሩ። አንዳንዴ ይሆናል፣ አንዳንዴ አይሆንም ነው። ቢ ምንድነው የሚለው? ዘ ፕሮዳክት ኦፍ ቱ ኢራሽናል ነምበር ኢዝ ኢራሽናል ነው። ይሄኛውም ሰምታይምስ የሚሆንበት አለ፣ የማይሆንበት አለ። አሁን ራሱን የወሰድነው ይሄንን ኤግዛምፕል ራሱ በዚህ መውሰድ እንችላለን ማለት ነው። ሌላኛው ሲ ምን ይለናል? ኤኒ ኢራሽናል ነምበር ካን ቢ ሪትን አስ ዘ ፕሮዳክት ኦፍ ቱ ኢራሽናል ነምበርስ ነው። ይህ በፍጹም ሊሆን አይችልም። እንዴት ይሆናል? የሚሆንበትም አለ፣ የማይሆንበትም አለ። ለምሳሌ አሁን እንደዚህ መውሰድ እንችላለን። ለምሳሌ አሁን ራዲካል 6ን ምን ማለት ነው? ራዲካል 2 ታይምስ ራዲካል 3 ብሎ መውሰድ እንችላለን። ራዲካል 7ን ግን ምን ማድረግ እንችላለን? ለምሳሌ ምን ማድረግ እንችላለን? በሁለት ግለጹ ቢባል አሁን ሊሆን አይችልም አይደል? ከየት እናመጣዋለን አሁን? ስለዚህ የሚሆንበትም ይኖራል፣ የማይሆንበትም ሰምታይምስ ነው የሚለው መውሰድ ይቻላል ነው። ሶ ሌላኛው ኢራሽናል ነምበርስ ካን ቢ ክሎዝድ ዊዝ ሪስፔክት ቱ መልቲፕሊኬሽን ነው። ይሄ ኔቨር ትሩ ነው። አይሆን መልቲፕሊኬሽን ሁለት ኢራሽናል ነው። ይሄ ፎልስ ኔቨር ትሩ ነው። ኢራሽናል ነምበር ዊዝ መልቲፕሊኬሽን ክሎዝድ አንደር መልቲፕሊኬሽን አይደለም። ለምን ማለት ነው? ሁለት ኢራሽናል ነምበሮች ሲባዙ ኦልዌይስ ኢራሽናል ነምበር ነው። አይሆን የሚሆንም አለ የማይሆንም አለ። ስለማይሆን ይሄኛው ኔቨር ትሩ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ማባዛትን አይተናል። ማካፈልም በተመሳሳይ ነው። ራሽናል ነምበር ላይ ያየነው ነበሩ ለኢራሽናልም እንጠቀማለን። ይሄ ማለት ሁለት ኤ ኦቨር ቢ የተባሉ አንድ ላይ ራዲካል ማድረግና ለየብቻ ራዲካል አድርጎ ማካፈል አንድ አይነት ሩል ነው። ይችን ለራሽናል ነምበርም ስንጠቀምበት ነበር። ይሄንን በተመሳሳይ ለኢራሽናልም እንጠቀመዋለን ማለት ነው። በጣም አሪፍ። ለምሳሌ የመጽሐፋችሁን ኤክሰርሳይዝ 2.15 ብንሰራው ምን ይለናል? አሁን ኤ ካልኩሌት ነው የሚለን ራዲካል 27 ኦቨር ራዲካል 3። አሁን ይሄኛው ከራዲካል ሁለቱም አይወጡም አይደል? ራዲካል 27 ከራዲካል አይወጣም፣ ራዲካል 3 ከራዲካል ስለማይወጣ አንድ ላይ ብናደርገው ማለት አንድ ላይ ሲባል 27 ኦቨር 3 ብናደርገው ስንት ይመጣል? ይሄ ማለት 9 ነው። ምክንያቱም 27 ሲካፈል 9 ነው። 9 ደግሞ ከራዲካል ሲወጣ 3 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ይሄኛውን ቢ ደግሞ ይሄኛውም አሁን እንዳለው በተናጠል ስናያቸው ለየብቻ ከራዲካል ስለማይወጡልን ማለት ነው አንድ ላይ እናደርጋቸው ማለት 12 ኦቨር 3 እናደርገዋለን። ይሄ 4 ማለት ነው። 12 ሲካፈል ለ3 4 ነው። 4 ደግሞ ማን ሆኖ ይወጣል ማለት ነው? 2 ሆኖ ይወጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ይሄኛውን ደግሞ እንወስድ። ይሄ ማለት ራዲካል 14 ኦቨር 7 ነው። ምን ሆኖ ይወጣል? ይሄ ራዲካል 2 ነው። ይሄ ስለማይወጣ እንዳለ እናስቀምጠዋለን። ለምን 14 ሲካፈል ለ7 2 ስለሆነ ይሄኛውን በተመሳሳይ ኔጌቲቭ እናደርግና ምን እናደርጋለን? 15 ኦቨር 3 እናደርገዋለን። ይሄ ኔጌቲቭ 15 ኦቨር 3 ደግሞ 5 ነው። ይሄ ኢራሽናል። እነዚህ ሁለቱ ኢራሽናል ናቸው። ሁለቱ ደግሞ እዚህ ጋር መጀመሪያ ኤ እና ቢ ደግሞ ያየናቸው ምንድን ናቸው? ራሽናል ናቸው ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ ቢ ሁለተኛ ምንድነው የሚለን? ኮንቨርት ኢች ኦፍ ዘ ፎሎዊንግ ኢን ዚስ ፎርም ነው የሚለን። በራዲካል ፎርም አስቀምጡት ነው። ይሄኛው ኤ ምን ማለት እንችላለን? አሁን 4 ታይምስ ራዲካል 2 ማለት 4 ማን ሆኖ የሚወጣ ራዲካል ሲወጣ 16 ነው አይደል? ስለዚህ 16 ሲባዛ በ2 ማድረግ እንችላለን ውስጥ ላይ ማለት ነው። ግልጽ ነው ተማሪዎች?
በጣም አሪፍ። ለምን 16 አራት ሆኖ ስለመጣ። ስለዚህ ይሄ ደግሞ ሲባዛ ስንት ነው? 32 ነው። ስለዚህ ፎር ራዲካል ቱን ራዲካል 32 ብለን መጻፍ እንችላለን። ይሄኛውን በተመሳሳይ ምን ማድረግ እንችላለን? 5 ራዲካል 3 ራዲካል 5 ማን ሆኖ ሲወጣ 25 ነው። 25 ሲባዛ በ3 ነው። ይሄኛው ደግሞ ራዲካል 75 አድርገን ማስቀመጥ እንችላለን። ይሄኛው በተመሳሳይ ኔጌቲቭ አድርገን 9 ሲባዛ በ7 ማድረግ እንችላለን። ለምን 9 ሲሆን ነው 3 ሆኖ የሚወጣ። ስለዚህ ኔጌቲቭ ይሄኛው ራዲካል 63 ማድረግ እንችላለን። ይሄኛው በተመሳሳይ ዲ ማለት ነው ራዲካል 7 የሚሆነው 49 ሲሆን ነው ሲባዛ በ6 ነው። ሶ ይሄኛውን 49 በ6 እናባዛ። 49 ሲባዛ በ6 9 ጊዜ 6 54 5 አለኝ 9 ጊዜ 4 24 29 ነው። ሶ አይ ቲንክ 294 ያ ራዲካል 294 ይሆናል። ሶ በዚህ መልኩ እንዲያል ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እዚህ ጋር ደግሞ መደመር ሁለት ኢራሽናል ነምበሮችን እንደምራቸው። እስኪ አሁን ኤ ምንድን ነው የሚለን? ኤ በደንብ ተከታተሉ። 0.1 3 1 3 3 1 3 3 3 እያለ ይቀጥላል። ያኛው ደግሞ መደመር ነው ወደታች። ስለዚህ 0.5 3 5 3 3 ስለዚህ 5 3 3 ከዛ 5 3 3 3 እያለ ይቀጥላል። ይሄኛው ኢራሽናል ነው። ሲደመሩ ስንት ይመጣል? አሁን 0.66666 እያለ ይቀጥላል። ይሄ ደግሞ ምንድነው? ራሽናል ነበር። ታያችሁት? አሁን ሁለት ኢራሽናል ነምበሮች ሲደመሩ ምን ወጡ? ራሽናል ነምበር። ለምንድን ነው ራሽናል ነምበር የሆነው? ሪፒቲንግ ስለሚሆን። ራሽናል ነምበር ማለት ምንድን ነበር ያለው? ወይ ተርሚኔት ያደርጋል ወይም ደግሞ ሪፒት ያደርጋል ያለው። ስለዚህ ሁለት ኢራሽናል ነምበሮች ሲደመሩ ምን መጡ ማለት ነው? ራሽናል ነምበር መጡ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ይሄን ብንቀንሰው ይሄኛው ራሱ ቢቀነስ ሲቀነስ እንት መሰለን 0.2 እያለ ይቀጥላል። ይሄኛው ራሽናል ነምበር ነው ማለት ነው። ራሽናል ነምበር ነው ማለት ነው። በጣም አሪፍ። ኦኬ ሶ ኤክሰርሳይዝ 2.6 እዚህ ጋር እንደምናየው ሲምፕሊፋይ ነው የሚለን መቀነስ ነው። ይሄኛው ሲቀንሰው ስንት ይመጣል? አሁን ይሄኛው 0.111 እንደሚቀጥል ብሎ የሚቀጥል ነው። ይሄኛው ደግሞ 5 6 እስቲ 0.1 እያለ የሚቀጥለው ብንቀንስ ለስንት ነው የሚመጣው? አሁን 0.45 3 4 5 እስቲ 5 3 3 4 5 3 3 3 እያለ የሚቀጥለው ይሄ ኢራሽናል ነምበር ነው ማለት ነው። ኢራሽናል ነምበር ነው። ለምን? ናይዘር ተርሚኔት ነው ሪፒት ስለሚያደርግ ነው። ይሄኛውን በተመሳሳይ መደመር ነው። እዚህ ጋር 1.01 0 0 1 0 1 1 አይደል ያለው እዚህ ጋር 0 1 1 0 ያ ነው። ሲደመር አሁን ሲመጣል አሁን ቢደመር 3.1 እያለ ይቀጥላል። ይሄ ምን ሆነ ማለት ነው? ራሽናል ነምበር ሆነ። ለምን? ሪፒት ያደርጋል። ለምን? ሪፒት ስለሚያደርግ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሪፒት የሚያደርግ ነገር ከሆነ ወይም ደግሞ ተርሚኔት የሚያደርግ ነገር ከሆነ ራሽናል ነምበር መሆን ስለሚችል ማለት ነው። ሌላኛው ይሄኛው ያው መደመር መቀነስ ይቻላል ነው። ኦፕሬሽን ስንጠቀም ሰው እንደዚህ አይነት ቁጥር ሲቀነስ ምንድነው? ከውጭ ያሉት ኮኤፊሺየንቶች ነው የሚቀነሱት። ይህችና ይህች ማለት ነው። ሶ ምን እናደርጋለን አሁን? 2 ሲቀነስ 4 ብለን ባጭሩ ራዲካል 5 አድርገን ማስቀመጥ እንችላለን። ስለዚህ 2 ሲቀነስ 4 ደግሞ ኔጌቲቭ 2 ነው። ስለዚህ ኔጌቲቭ 2 ራዲካል 5 አድርገን ማስቀመጥ እንችላለን ማለት ነው። በጣም አሪፍ። ይሄኛውን በተመሳሳይ መጀመሪያ ይሄኛውን አንድ በማይወጣ ልግለጸው። ሶ 18 ማለት ስንት ነው? 9 ሲባዛ በ2 ነው አይደል ተማሪዎች? በጣም አሪፍ። ሲደመር 2 ራዲካል 2 ነው። ሶ 9 ደግሞ 3 ሆኖ ይወጣል። 3 ራዲካል 2 ሲደመር 2 ራዲካል 2 ነው። ሶ ይችና ይች ይደመራሉ ኮኤፊሺየንቶቹ ማለት ነው። ስለዚህ 3 ሲደመር 2 5 ራዲካል
ቱ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ይሄኛው ኢ በተመሳሳይ እዚህ ጋር አንድ አለች በውስጥ ዋቂነት። ስለዚህ አንድ ሲደመር አራት ስንት ይመጣል ማለት አንድ ሲደመር አራት እናደርግና ራዲካል ስሪ እናደርጋለን። ስለዚህ አምስት ራዲካል ስሪ እናደርጋለን ማለት ነው። እዚህ ጋርም ይሄኛው ምን ማድረግ እንችላለን? በአንድ በሚወጣና አንድ በማይወጣ ብንገልጸው 80 ማለት 16 ሲባዛ በ5 ነው። ሲቀነስ 20 ማለት 4 ሲባዛ በ5 ማለት ነው። በጣም አሪፍ። ስለዚህ አሁን 16 ስንት ሆኖ ይወጣል? አራት ሆኖ ይወጣል። አራት ራዲካል 5 ይመጣል። ሲቀነስ ይሄኛው ቱ ራዲካል 5 ነው። ለምን አራት ሁለት ሆኖ ስለሚወጣ ማለት ነው። ሶ ከዚህ በኋላ ይችንና ይችን መቀነስ ኮኤፊሺየንታቸው ማለት ነው። ሶ አራት ሲቀነስ ሁለት ሁለት ይመጣል። ሶ ራዲካል 5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ይሄኛውም በተመሳሳይ አምስት ሲቀነስ ይሄኛው ማለት ምን ማለት ይቻላል? አምስት 8 ማለት 4 ሲባዛ በሁለት ነው። ሲደመር 6 32 ማለት 16 ሲባዛ በሁለት ነው። ሶ እቺኛዋ ሁለት ሆና ትወጣለች። ስለዚህ ሁለት ሲባዛ በአምስት 10 ራዲካል ይመጣል። ፕላስ ይሄኛው ደግሞ አራት ይሆናል። አራት ሲባዛ በስድስት 24 ራዲካል ቱ ይሆናል ማለት ነው። ከዚህ በኋላ 10 ሲደመር 24 ከዛ ራዲካል ቱ ይመጣል። ስለዚህ 34 ራዲካል ቱ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛውን በተመሳሳይ ይሄ ራዲካል 8 ማለት 4 ሲባዛ በሁለት ነው። ይሄኛው ደግሞ ማለት ነው 36 ሲባዛ በሁለት ነው። አንድ በማይወጣ አንድ በሚወጣ እንገልጻለን። ሶ ይሄኛው ሁለት ሆኖ ይወጣል። ቱ ራዲካል ቱ ይመጣል። ፕላስ ይሄኛው ደግሞ 6 ራዲካል ቱ ነው። ለምን 36 ከራዲካል ሲወጣ 6 ስለሚሆን ማለት ነው። ሶ መደመር ይችላሉ። ኮኤፊሺየንት ሲደመር ስንት ነው? ሁለት ሲደመር 6 እናደርግና ራዲካል ቱ ነው። ሶ 8 ራዲካል ቱ እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ይሄኛውን ምን ማድረግ እንችላለን? ይሄኛው አሁን ራዲካል 12 ማለት 4 ሲባዛ በ3 ነው። ሲቀነስ 48 ደግሞ 16 ሲባዛ በ3 ነው። ሲደመር ይሄኛው ደግሞ ለየብቻ ራዲካል 3 ኦቨር ራዲካል 4 ማድረግ እንችላለን ማለት ነው። ይሄኛው ይወጣል። ቱ ራዲካል 3 ሆኖ ይወጣል። ማይነስ ይሄኛው 4 ራዲካል 3 ይወጣል። ፕላስ ይሄኛው ደግሞ ራዲካል 3 ኦቨር ቱ ነው። ለምን ራዲካል 4 4 ቱ ስለሚሆን ማለት ነው። ይሄኛው መቀነስ ይችላል ይሄኛው እና ይሄ። ስለዚህ ቱ ማይነስ ማለት ነው ቱ ራዲካል 3 ፕላስ ራዲካል 3 ኦቨር ቱ ማለት ነው። ሶ ይሄኛው ኦቨር 1 እናርግና አሁን ክሪስ ክሮስ እናርገው። ሶ ራዲካል 2 የጋራ ይወጣል። ማነው ሶሪ ቱ የጋራ ይሆንና ከዛ ክሪስ ክሮስ እናደርገው ማይነስ ይሄ በዚህ ሲባዛ ማይነስ 4 ራዲካል 3 ፕላስ ይሄ በዚህ ሲባዛ 1 ራዲካል 3 ይመጣል። ሶ ሲደመር ስንት ይመጣል ማለት ነው? ማይነስ 3 ራዲካል 3 ኦቨር ቱ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ኔጌቲቭ 4 አለ፣ እዚህ ጋር 1 ስለሚሆን ኔጌቲቭ 4 ሲደመር ኔጌቲቭ 3 ስለሚመጣ ማለት ነው። ይሄኛውን በተመሳሳይ ይሄኛው እንዳለ ቁጭ እናደርገዋለን። ለምን ከዚህ በላይ ፋክተራይዝ ሞድ ስለማይሆን ማለት ነው። ራዲካል 5 ማይነስ ይሄኛውን ግን 45 ግን 9 ሲባዛ በ5 ብለን መግለጽ እንችላለን ማለት ነው። ሶ ምን ይሆናል አሁን ራዲካል 5 ማይነስ 3 ራዲካል 5 ለምን 9 ከ3 ሆኖ ስለሚመጣ ማለት ነው። እዚህ ጋር አንድ ስላለች አንድ ሲቀነስ 3 ብለን ራዲካል 5 ማድረግ እንችላለን። ሶ አንድ ሲቀነስ 3 ኔጌቲቭ 2 ራዲካል 5 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ ነው። ከጨረስን የዛሬው ክላሳችን ይህንን ይመስል ነበር። አይሆፕ አሪፍ ጊዜ እንዳሳለፍ ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ሌሰን እና እንዲሁም ወርክሽቶችን ይዘን የምንመጣ ይሆናል። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ከተመቻችሁ ደግሞ ሀሳብ አስተያየቶችን ቴሌግራም ቻናላችን ላይ ገብታችሁ ማድረስ ትችላላችሁ። የኦንላይን ክላስ የምትፈልጉ ልጆች ካላችሁ ደግሞ ኮንታክት አድርጉን። ኦንላይን ክላስ እየሰጠን ስለሆነ ጆይን ማድረግ ትችላላችሁ። መልካም የጥናት ጊዜ ይሆንላችሁ። መልካም የትምህርት ዘመን። ቻው